ሩቅ በሆነ ዘመን ከብዙ ሺህ ዓመታት በፊት ወርቃማ ፀሐይ በለመለመ ተራራማ ምድር ላይ በሞቀ ብርሃን የምትዘራበት ቅመማ ቅመሞች መዓዛቸው አየርን የሚሞላበት ውብ ዕንቁዎች ከምድር ልብ የሚፈልቁበት ጥንታዊ የሳባ ምድር ነበረ። ይህች ምድር በውበቷና በሀብቷ የታወቀች ነበረች። በዚያች የከበረች ምድር ላይ ማክዳ የምትባል ንግሥት ትነግስ ነበር። እርሷም በውበቷ፣ በልግስናዋ፣ በሀብቷና በተለይም ደግሞ በጥበቧ እጅግ የተመሰገነች ነበረች። በንግሥናዋ ዘመን ሕዝቧ በሰላም በፍቅርና በብልጽግና ኖረ። ፍትሐዊ ዳኝነቷና የጥበብ ምክሯ የንግሥናዋ ምሰሶዎች ነበሩ። ስለ እርሷ መልካምነትና ብልህነት ስሟ አስገርሟል። ከሩቅ ምድር ከየመንገዱ ከሚመጡ ነጋዴዎችና ተጓዦች የኢየሩሳሌሙን ታላቁን ንጉሥ ሰሎሞንን ዝና መስማት ጀመረች። ስለ ጥበቡ ጥልቀት፣ ስለ ታላቅነቱና ስለ መንግሥቱ ከፍታ ወሬው እንደ ንፋስ እየተሰራጨ በሳባ ምድር ደረሰ። የሰሎሞን የፍርድ ብቃት፣ የእውቀቱ ብዛትና የቤተ መንግሥቱ ድምቀት የብዙዎችን አድናቆት አግኝቶ ነበር። ንግሥት ማክዳም ይህንን ታላቅ ጥበብ በጆሮ ብቻ መስማት አልፈለገችም። ልቧ በታላቅ ጉጉት ተሞላ። የዚህ ንጉሥ ጥበብ በዓይኗ ለማየትና ከእርሱ ለመማር ተመኘች። ለሷ እውቀትና ጥበብ ከወርቅና ከዕንቁ ይበልጡ ነበር። በዚህ ምክንያት ከሩቅ የሚሰማው የሰሎሞን ዝና የንግሥት ማክዳ ልብ ወሰወሰው። ጥንታዊ ኪንቲያዋይ አንኬንድ ብልጽግና መውድሴና ፕሮስፔሪቲ ጉጉት ጊጋድ የግርነስ ኪሪዮሲቲ ይበልጡ ናይሞዲ ቲያን ስርፒያሳ ረጅሬቴር ቲያን ከአክሱም ምድር ታላቋ ንግሥት ማክዳ የኢየሩሳሌሙን ንጉሥ ሰሎሞንን ታላቅ ጥበብ ለመፈተሽና ከእርሱ ለመማር በልቧ ቆርጣ ነበር። ለዚህም ታላቅ ጉዞ ከሀገሯ ምርጥ ስጦታዎችን አዘጋጀች። ወርቅና የከበሩ ድንጋዮች፣ ከሩቅ ምድር የመጡ ልዩ ልዩ ዕጣኖችና ቅመማ ቅመሞች እንዲሁም በብዙ ሺህ የሚቆጠሩ ግመሎች ተሰብስበው የንግሥቱ በርካታ አገልጋዮች፣ ጠባቂዎችና የመንገድ መሪዎች ንግሥቲቱን በማጀብ በምስራቅ አፍሪካና በመካከለኛው ምስራቅ ሰፊ በረሃዎችና ተራራማ መንገዶች ውስጥ የሚያልፍ ረጅም ጉዞ ጀመሩ። የፀሐይ ግለት የበረሃውን አሸዋ ሲያጋየው፣ ቀዝቃዛው የሌሊት ነፋስ ደግሞ በድንኳኖቻቸው ውስጥ ሲያፈጭ ቀናቶች ወደ ሳምንታት፣ ሳምንታትም ወደ ወራት ተለወጡ። የእያንዳንዱ ቀን መገደያ ላይ የንግሥቲቱንና የሕዝቦቿን የጉዞ ድካም የሚያስታውስ ይመስል ነበር። ይህ ጉዞ ቀላል አልነበረም። ንግሥቲቱ ማክዳ ግን ጠንካራና ቆራጥ ነበረች። የሰሎሞንን ጥበብ የመስማትና የመማር ጉጉቷ ከየትኛውም የመንገድ ፈተና በላይ ታላቅ ነበር። በልቧ ውስጥ የያዘችው ጥልቅ እውቀት የማግኘት ፍላጎት ሁሉም መሰናክሎች እንድትሻገር የሚያስችል ብርታት ሰጥቷት ነበር። በመጨረሻም ከአክሱም መንግሥት ምድር ተነስታ ለወራት ያህል ከተጓዘች በኋላ መታየት ጀመረ። ንግሥቲቱ ማክዳ ታሪካዊውን ንጉሥ ሰሎሞንን ለመገናኘትና የጥበቡን ምንጭ ለመቅዳት በጉጉት ትጠብቅ ነበር። ረጅሙንና አድካሚውን ጉዞዋን አጠናቃ የሳባ ንግሥት ማክዳ በመጨረሻ ወደ ኢየሩሳሌም ደረሰች። ከተማይቱም በግርማ ሞገስና በወርቅ አንጸባራቂነት ተውጣ የንግሥቲቱን ልብ ከመጀመሪያው እይታው ማረከችው። ንጉሥ ሰሎሞንም በታላቅ ክብርና ሞገስ ተቀበላት። የንግሥቲቱ የጉዞ ዓላማ የሰሎሞንን ታላቅ ጥበብ በገዛ ዓይኗ ለማየት፣ በገዛ ጆሮዋ ለመስማትና ጥያቄዎችን ሳትዘገይ ወደ ጉዳዩ ገባች። ያመጣችውንም ከፍ ያለ ስጦታ ካቀረበች በኋላ በርካታ የጥበብ ጥያቄዎችን፣ እንቆቅልሾችንና ጥልቅ ምስጢራትን ለንጉሥ ሰሎሞን አቀረበችለት። ጥያቄዎቿ ቀላል አልነበሩም። የሰውን ልጅ አእምሮ የሚፈትኑ፣ የሕይወትን ምስጢር የሚሹና ከዚህ ዓለም ባሻገር ያሉትንም ነገሮች የሚዳስሱ ነበሩ። ንጉሥ ሰሎሞንም እንደተነገረው ሁሉም ጥያቄዎች በልዩ ማስተዋልና ጥበብ መለሰላቸው። ምንም የተሰወረበት ነገር አልነበረም። እያንዳንዱን ጥያቄ በጥልቀትና በግልጽ አብራራላት። ንግሥት ማክዳ በሰሎሞን ጥበብ፣ እውቀትና ብልህነት እጅግ ተደነቀች። የሰማችው ሁሉ ካሰበችው በላይ ሆኖ አገኘችው። በበኩሉ ንጉሥ ሰሎሞንም የንግሥቲቱን ብርቱ አእምሮ፣ ጥልቅ አስተሳሰብና የጥበብ ፍለጋ በማየቱ እጅግ ተደስቶ ነበር። ሁለቱም በንግግራቸውና በሐሳብ ልውጣቸው እርስ በርሳቸው ተማርከው የጥበብና የእውቀቱ ድልድይ በመካከላቸው ተዘረጋ። ቀናቶችም በውይይትና በአዲስ እውቀት መማር በፍጥነት አለፉ። ጉዞዋን ሄር ጃርኔ ግርማ ሞገስ ማጀስቲ ስፕሌንዶር አንጸባራቂነት ራዲየንስ ሳይን እንቆቅልሾችን ፌድዌ ምስጢራትን ሴክሬትስ ከብዙ ውይይት ጥልቅ የእውቀት ልውጥና አብሮነት በኋላ ንጉሥ ሰሎሞን ንግሥት ማክዳን በቤተ መንግሥቱ እንድታድር ጋበዛት። የሰሎሞን ቤተ መንግሥት ግርማ ሞገስ ያለው፣ በወርቅና በከበሩ ድንጋዮች ያጌጠ፣ በዚያ ዘመን ሊወዳደር የማይችል ድንቅ የጥበብ ሥራ ነበር። ንግሥቲቱም በንጉሥ እንግዳ ተቀባይነትና በቤተ መንግሥቱ ውበት ተንከባክበዋታል። ሰሎሞን ግን ከሁሉም በፊት አንድ ጥያቄ ያቀረበላት። እዚህ በቤተ መንግሥቴ ውስጥ እስከምትቆይ ድረስ ከንብረቴ ውስጥ ምንም ነገር በእኔ ፍቃድ ሳትወስጂ እምያለሁን ሲል ጠየቃት። ማክዳም በንጉሥ የዋህነትና ለሥርዓት ባለው ክብር ተደንቃ እምያለሁ፣ ምንም ነገር በእርሶ ፍቃድ ሳልወስድ ጠምኪ በማለት በእርግጠኝነት መልሰች። ያን ምሽት ንጉሥ ለንግሥቲቱ ጣፋጭ የሆኑ ነገር ግን ትንሽ ጨዋማ የሆኑ ምግቦችን አቀረበላት። ማክዳም ከመልካም ምግቦቹ በልታ በክብር ወደ ተዘጋጀላት ማረፊያ ክፍል ገባች። በክፍሏ ደግሞ ንጉሥ በጥበብ የተሞላውን ዕቅዱን ለማስፈጸም የውሃ ማድጋ አስቀምጠላት።
ሌሊቱ ሲጠልቅ ማክዳ ከበላችው ጨዋማ ምግብ የተነሳ ከፍተኛ ጥማት ያዛት። እንቅልፏን ጥሎባት ውሃ ፍለጋ ዓይኖቿን ከፈተች። የውሃ ማድጋውን ባየች ጊዜ ያሰበችው ነገር ቢኖር ጥማቷን ማርካት ነበር። ቀስ ብላ ተነስታ ከማድጋው ውሃ ቀዳችና መጠጣት ጀመረች። በዚህን ጊዜ ንጉሥ ሰሎሞን ብቅ አለና ማክዳ ሆይ የገባሽውን ቃል ኪዳን አፍርሰሻል። የእኔ የሆነውን ውሃ በእኔ ፍቃድ ሳትወስጂ አልቀርም ብለሽ አልነበር? አላት። ንግሥቲቱም በንጉሥ ጥበብና ብልሃት ተደንቃ እውነቱን አምና ተቀበለች። ያቺ ሌሊት የሁለቱ ታላላቅ ገዢዎች መገናኛ፣ የፍቅርና የጥበብ ውህደት ሌሊት ሆነች። ከዚህም መለኮታዊ ፍቅር የተሞላ ምሽት ወደፊት ኢትዮጵያን ለዘመናት የሚገዛውን ታላቁን ንጉሥ ቀዳማዊ ምኒልክን መጸነስ ምክንያት ሆነ። የሳባ ንግሥት ማክዳ የንጉሥ ሰሎሞንን ታላቅ ጥበብና ሀብት በልቧ ይዛ ከኢየሩሳሌም ተነስታ ወደ ምድሯ ተመለሰች። ረዥሙና አስቸጋሪው ጉዞ ብዙ ወራትን የወሰደ ቢሆንም የሰሎሞን በረከትና የተስፋ ቃል በውስጧ ስለነበረ መንገዷ ሁሉ በብርሃን የተሞላ መስሎ ታያት። የፀሐይዋ ሙቀት፣ የነፋሱ ንፋስ፣ የከዋክብት ብርሃን ሁሉም ለልቧ ሰላምና ሰላም። በአምላክ ፈቃድ ማክዳ ወደ ሳባ ምድር በሰላም ተመለሰች። ብዙም ሳይቆይ የተስፋዋ ፍሬ ታላቅ ወንድ ልጅ ወለደች። የሊህን መወለድ የሳባ ሕዝብ በታላቅ ደስታና እልልታ ተቀበለው። ንግሥት ማክዳም ሊተን በልዩ ስም ሰየመችው። ቀዳማዊ ምኒልክ ስም ኪ የጥበበኛ ልጅ ክ ወይም ኪ የንጉሥ ልጅ ክ የሚል ፍቺ ያለው ሲሆን የልጁን ማንነትና የወደፊት ቀዳማዊ ምኒልክም በእናቱ ንግሥት ማክዳ እቅፍና ጥበቃ ውስጥ አደገ። እናቱ ከልጅነቱ ጀምሮ ስለ አባቱ ንጉሥ ሰሎሞን ታላቅነት፣ ጥበብና ፍትሕ እያስተማረችው አሳደገችው። ንግሥቲቱ ለልጇ ስለ ሰሎሞን የሰጠውን ስለት፣ ስለ ቅድስቲቱ ታቦት፣ ስለ እግዚአብሔር ፍቅርና ቸርነት ደጋግማ ትነግረው ነበር። ምኒልክም የእናቱን ታሪኮች በልቡ ይዞ ለአባቱ ለመከተል እንደ እርሱም ጥበበኛና ፍትሐዊ ንጉሥ ለመሆን በጉጉት ይመኝ ነበር። የሳባ ሕዝብም በወጣቱ ምኒልክ ውስጥ የወደፊት ተስፋውን ያይ ነበር። ቀዳማዊ ምኒልክም በእናቱ በንግሥት ሳባ እቅፍ ውስጥ በታላቅ ክብርና ጥበብ አደገ። ከልጅነቱ ጀምሮ የአባቱን የንጉሥ ሰሎሞንን ታላቅ ጥበብና ታሪክ እየሰማ እርሱን የማየት ናፍቆት በልቡ ውስጥ ጸና። ሰሎሞን የሰጠው ቀለበትም ሁልጊዜ የአባቱ መታሰቢያ ሆኖ ከእርሱ ጋር ነበር። በመጨረሻም ወጣት ምኒልክ ወደ ኢየሩሳሌም ወደ አባቱ መንግሥት ለመጓዝ ወሰነ። ረጅም እና አስደናቂ ጉዞ ነበር። በዚያም ንጉሥ ሰሎሞን ልጁን በታላቅ ፍቅርና ደስታ ተቀበለው። ምኒልክ የአባቱን ጥበብና ፍትሕ፣ የአገዛዝ ሥርዓቱንና የእግዚአብሔርን ሕግጋት በትጋት ተማረ። በአባቱ ዘንድ ለጥቂት ዓመታት ከቆየ በኋላ የአገሩ ናፍቆትና እናቱን ያይፍራት ቡነ የጥንት ታሪኮች እንደሚተርኩት ቀዳማዊ ምኒልክ ወደ እናት አገሩ ኢትዮጵያ ለመመለስ ሲዘጋጅ አባቱ ከእርሱ ጋር ወደ ኢትዮጵያ እንዲሄዱ ታላላቅ የካህናትና የመኳንንት ልጆችን ሰጠው። ነገር ግን ታሪኩ የሚጠቅሰው ከዚህም በላይ የሆነ ድርጊትን ነው። ምኒልክ ብቻውን አልተመለሰም ይባላል። የእስራኤልን ሕዝብ ታላቅ ቅርስ፣ የእግዚአብሔርን የቃል ኪዳኑን ታቦት ይዞ ወደ ኢትዮጵያ እንዳይነር በእግዚአብሔርና በሕዝቡ መካከል የነበረው የቃል ኪዳን ምልክት ወደ አክሱም ምድር መጣ ተብሎ ይታመናል። ከዚያን ጊዜ ጀምሮ በንግሥት ሳባና በንጉሥ ሰሎሞን ልጅ በቀዳማዊ ምኒልክ የተመሠረተው የሰሎሞናዊ ሥርወ መንግሥት ለ1000 ዓመታት ያህል ኢትዮጵያን አስተዳድሯል። የኢትዮጵያ ሕዝብም ከእስራኤል ንጉሥ ሰሎሞን ጋር ያለውን የዘር ግንኙነት፣ የንግሥት ሳባን ብልህነትና የቃል ኪዳኑን ታቦት በአገሩ መኖር በታላቅ ኩራት ይናገራል። ይህ ታሪክ የጥንት ኢትዮጵያን ታላቅነት የሚያሳይ የማንነት መሠረት የሆነ ድንቅ ትረካ ነው። የእንቅልፍ ሰዓታችንን አብረናችሁ ያሳለፍነው በዚህ መልኩ ነው። እንደዚህ ያሉትን ታሪኮች ለመስማት ሰርቻችንን ሰብስክራይብ በማድረግ ቤተሰብ ይሁኑ። ደህና አደሩ። 1 ናፍቆት ኛፍቆብ ዋንጄም ያርኔም 2 የታቦት ቲያቦብ አርግ አዜን አርካፍ ዲካውሌንድ 3 ሥርወ መንግሥት ሲሩህ መንግሥት ዳይናስቲ 4 ቅብብሎሽ ኩሜቦ ትራንስሚሽን ሃንድኦቨር ጄኔሬሽናል